ማፈሪያ ቢስ ሆነ አድናን ያወጣሽ ለመጨረሻ ጊዜ ልጠይቅሽ እመኝኝና አብረን ትልቅ ቤተሰብ እንለው። ትሰማኛለህ? አሁን ልብስን ይዘህ ቀጥ ብለህ ውጣ። ትልቅ ቤተሰብ ከመመስረት በፊት መጀመሪያ ራስ ትልቁን። እሺ ቻው። ወይኔ አድናን ከዚህ ቤት በጣም እንዴትም ብዬ መግባት ይቀርብ። ወይኔ ጉዴ! ሻው ለሚራ ምንድነው የምላት? ሙሉ ብሩን እኮ ነው ወስጄ አስረከብኳቸው። ወይኔ ሮቤል አረባም ሶስት ብር ከታችኋል እንዴ? እንደዛ ነው። መቼም እኔ ልብስ ልገዛ ስወጣ ባዶ ነበር። ይዤውም ስመጣ ልብስ ነበር የነበረበት። አልገባኝም። አሁን ደግሞ ገንዘብ ሰርቀሻል ልትሉኝ ብቻ ባልሆነ። ሚራ እየቀለድን አይደለም። ብሩን የት ያደረግሽው? እኔ ልብስ ነበር ገዝቼ የመጣሁት። ውስጡ ገንዘብ ነበር እንዴ? እኔ ምንም እየገባኝ አይደለም። ግራ እያጋባችሁኝ እኮ ነው። ሮቤል ሚራ ዛሬ አለቅሽ። እኔ ያስፈልግ እንጂ ምንም ነገር ነው። እኔ ካልፈለኩ ምንም አይሆንም። እሺ በሳሜልሽ ምንም ብትጨረጨሪ የኔ ናይል ማስመሰላችሁሽ አጭሪት ሌባ። አንቺ ደግሞ የራስሽ ምን አለሽ? እኔ እንጃ። እስኪ ንገሪኝ፣ ያለ ይመስላችሁ ነው? ምን ቦርሳ የተሰርቁት ነበር? አንቺ ማለት እኮ እስስት ነሽ። አሁን እኔ የፈለኩትን በፈለኩት ሰዓት አደርጋለሁ። እሺ በዛ ላይ ደግሞ ለእንዳንተ አይነት ደካማ በቀላሉ አልያዘም። እሺ ሚራ ትንሽ በጣም ትንሽ ጊዜ ነው እንጂ እጄ ላይ ትወርቂያለሽ። ከዛ እኔን አድርገኝ አሳይሻለሁ። አይ እንግዲህ ዝም በይ። ሁልጊዜ ጉራ አይሰለችሽም እንዴ? ሰሜልሽ አንቺ በፍጹም እኔን አትበልጭኝም። ደግሞ ሉሃናና አድናን በሚያሳዝን ሁኔታ ተሸውደዋል። ይሄም ሚራ ባዶ ሻንጣ ለሮቤል በመስጠትም ጉድ አድርጋቸዋለች። ይሄም አድናንና ሉሃናን ለከፋ ችግር ዳርጋቸዋለች። እንዲሁም ሮቤልም ቢሆን በጣም ተናዶባታል። እንግዲህ በጣም በሚያሳዝን ሁኔታ ሁላቸውንም ሸውዳቸዋለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በሉሃና ድራማ መተናል ማለት ነው። እንግዲህ በባለፈው ክፍልም ቪዲዮ ያቆመው ሉሃና ሮቤልን ሸወደችው ብለንም እኛም በበኩላችን ተደስተንም ነበር። ነገር ግን ዛሬ ደግሞ በምትኩም ሚራ በሮቤል እንዲሁም በአድናን ላይ በጣም በብዙ ሁኔታዎችም ሸውዳቸዋለች ማለት ነው። እንዲሁም ሮቤልም ቢሆን ሉሃናን እየፎከረባትና እንዲሁም ጉድ አደርግሻለሁ ብታምኝ ነው የሚሻለው፣ ካለዛ የማትወጭበት ችግር ነው የማስገባሽ በማለትም ዝቶባታል። በዚህም እንግዲህ ችግሮች እየተደራረቡበት ያለው አድናንም ቢሆን በጣም በመናደድም ሁለቱንም ነበር ይዞ ሲያፋጥጣቸውና እንዲሁም ብሩ የታለ በማለትም አድራሻውንና እንዲሁም የሄደበትን ለማፈላለግም እየሞከረ ነው። ነገር ግን ሚራም ቢሆን እኔ ስለ ብር ስለምትሉትም ነገር አላውቅም ካለችም በኋላ ሚራም አንድ ነገር ትዛላት። ይሄም የጓደኛዬ ነው በማለትም ከውሸት ላይ ውሸትንም ደርባለች ማለት ነው። እንግዲህ ቤተሰብ ሉሃና እና አድናንም በሚያሳዝን ሁኔታ በጣም ችግር ላይ ናቸው። ይባስ ብሎ ሚራ ሉሃናን አስይዛታለች። እንግዲህ እህትሽ የታለች በምትልበት ሰዓትም ብዙ ፈተናዎች እየተደራረቡባትም ነበረ። ነገር ግን ዛሬ የሆነ ስልክም ሲጠራላትም እህትሽ ያለችበት ሁኔታ ማወቅ ከፈለግሽና እንዲሁም መምጣትም ከፈለግሽ ለብቻሽ ነው የሚል ስልክ ሲጠራላትም ወዲያውኑ ሉሃና ወጣለች። እንግዲህ ይሄንንም ጥንስስ የጠነሰሰችው ሚራ መሆኗ ነው። በዚህም ሉሃና ወደዚህ ቤት አትመጭም፣ አንቺ ከመጣሽ በኋላ ነው ነገሮች ሁሉ ተለውጠውም አድናን ብልህና ብልጥ የሆነ እያለችም ስትዝትም ነበረ። ታዲያ በአሁኑ ሰዓትም አድናን ብቻውን ቀርቷል። በአሁኑ ሰዓት ሉሃና ችግር ላይ ናት ማለት ነው። እንግዲህ ምን ይፈጠር ይሆን በቀጣይ ቪዲዮ? በጣም በሚያሳዝን ሁኔታ አድናን ብቻውን ቀርቷል ማለት ነው። ይህም በሚስቱ ምክንያት ሚራ ብዙ ነገሮችን እየደራረበችና እየሰራችም ትገኛለች። ይህም ባለቤቷን በመካድም እንዲሁም ብቻውንም አስቀርተዋለች። ሮቤልም ቢሆን አልፋታሽም፣ ሸውደሽኛል፣ ከዚህ በኋላም እኔና አንቺ መከዳዳት የለብንም ነበር፣ ተካክደናል እያለም ሚራንም እየለመናትና እየተመጸናትም ነበረ። ነገር ግን ሚራም ቢሆን እኔ እናንተ እኮ የአንድ ሳንቲም ሁለት ገጽታዎች ነን፣ አንዳችን ለአንዳችን አንስተያይም በማለትም
አፊዛበትም ነበረ። እንግዲህ መጨረሻቸው ምን ይሆን? የሁለቱ ወንድማማቾችም ፍጥጫቸው እንደቀጠለና እንዲሁም ገንዘቡንስ የት አደረጋችሁት የት አደረሳችሁት በማለትም አድናን ሮቤልን በጥፊ ሲከረችመውና ሲያንገላታውም ነበረ። እንግዲህ ሮቤልም ቢሆን ሚራ እንደሸወደችውና እንዲሁም ምንም ነገር ብር አላየውም በማለትም እንግዲህ ተናግሯል ማለት ነው። ታዲያ ሉሃናም በከፍተኛ ችግር ላይ ናት ማለት ነው። ይህም ለአድናን ብላ ችግር ውስጥ ገብታለች። የእህቷ ሳያንስ እሷም ተደግማለች ማለት ነው። ታዲያ ሚራስ በመጨረሻ ሰዓትስ ምን አይነት መልስ ታመጣ ይሆን? አሁን ላይ ሉሃና እንድትወጣና ቤቱን ለቃም እንድትወጣ ያደረገች እሷ ናት። አሁን ላይ ሁለቱም ይጠይቋታል ማለት ነው። ምክንያቱም ሮቤል ሉሃናን በጣም ነበር የሚወዳት። ይሁን እንጂ እሱም ደግሞ ለጊዜያዊ ጥቅምና አብሮ ለመተኛትም ነበር የፈለገው። ነገር ግን አልተሳካለትም። ወደፊትም ትልቅ ቤተሰብ እንፈጥራለን እመኝ እያለም ሲማጸናትና ሲለምናትም ነበር። ነገር ግን አድናንም ቢሆን ሉሃና አትወድም፣ በጣም ነው ደግሞ የምትጸየፍም ሲል በፊት ለፊቱም ነግሮታል ማለት ነው። ይሄንም የሰማው ሮቤልም ቢሆን በፍጹም አታደርገውም፣ እኔም ካጠገቧ አልደርስም፣ ነገር ግን እሷ ናት ከፊቴ የማትጠፋው፣ ይህንንም በቅርብ ጊዜ ታያለህ በማለትም ነግሮታል ማለት ነው። እንግዲህ በጣም የሚያሳዝነው ነገር ሉሃና መያዟና እንዲሁም ከዚህ ቤት መውጣቷ እኛንም በጣም አናዶናል ማለት ነው። ታዲያም ሚራም ቢሆን በጠበቅ ተደርጋ ተይዛም ሁኔታውንና እንዲሁም ሚስጥሩንም ዝርግፍግፍ አድርጋ እውነታው መውጣት አለበት ባይነኝ። እንግዲህ አድናን ከሚራ ላይ እጁን ጠበቅ ማድረግ አለበት እንጂ አሁን ላይም ለከፋ ችግር ጥለዋለች ማለት ነው። እናንተም ሀሳብ አስተያየታችሁ ምን ይመስላል? በኮሜንት መስጫ ላይ አስቀምጡ እያልኩኝ በቀጣይ ቪዲዮስ ምን ይፈጠር ይሆን? ብቻ አድናን ከዚህ ላይም አሁን ላይም እንደፈዘዘ ነው። ምክንያቱም ሚራ ውሸትን እየደራረበች ከስህተት ላይ ስህተትንም እየደራረበች ስትናገር በአሁኑ ሰዓትም በትዕግስት ነበር ሲጠብቃት የነበረው። እንግዲህ እሷ ክዳዋለችና እውነቱንም አታዋጣውም። እሱም ቢሆን ፍርጥ አድርጎ ቤቱን እንደሸጠችውና እንደካደችውም በራሴ በስልክሽ ሰምቻለሁ በማለትም መናገር ነበረበት። ነገር ግን አድናን አልተናገረም። በአሁኑ ሰዓትም ሚራ የምታውቀው አድናን ቤቱ መሸጡን እንዳላወቀ ነው። ነገር ግን አድናን አውቋል። ይህም እንግዲህ በጣም በመፋዘዙ ምክንያት ሉሃናን ለከፋ ችግር ዳርጓታል ማለት ነው። እንግዲህ በቀጣይ ቪዲዮስ በምን አይነት መንገድ ይመጡ ይሆን የሚለውን የምናይና የምንመለከት ይሆናል ማለት ነው። እናም የዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ እንዲሁም አዲሶች ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜ የመለቃቸው ቪዲዮዎች ቀድመው እንዲደርሷችሁ አድርጉ እያልኩኝ እናም መልካም ጊዜ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።